ነገር አደርጋለሁ ብዬ እግዚአብሔርን የሰጠኝልና ይህን ልጅ አውጥቶ ወደ ቤቱ ወሰደው። ከቤቱም አድርጎ አስቀመጠው። ስምህን ከዚህ በኋላ ባህራን ብያለሁ፣ ከባህር ዳር ያገኘኸው ነህና ብሎ ባህራን ብሎ ይህ ተላፊኖስ የሚባል ሰው ባህራን ብሎ ስም አወጣለት ማለት ነው። ባህራን ብሎ ስም አወጣለት እና ይህ ባህራን ባለበት ሰው ቤት የባለ ሀብት ነጋዴ እንዲሁ በሳጥን አድርጎ የጣለውም ደግሞ ለንግድ ሩቅ አገር ሄዶ የ3 ወር መንገድ ተጉዞ ሂዶ ቢመሽበት መንገድ ላይ ከሚያድር ቤት ላይ ገለል ብዬ ልጠይቅ የሚያሳድረኝ ብሎ በጣለው በ3ኛ ዓመቱ ድጋሜ ወዴት መጣ? ወደዛ ቤት እንግዳ ሆኖ መጣ ይላል። ባህራንን ደግሞ ይህ ሰው ተቀብሎ እያሳደገው ነው። ከብት ንብረቶችን እየጠበቀለት በጎችንም እየጠበቀለት ነበር እና በዚህን ጊዜ ይሄ ጣዩታው ወይም ደግሞ በሳጥን አድርጎ የጣለው ባለ ሀብት ጨረስኩት ገድልኩት ብሎ እያወራ ተማምኖ ባለበት ሰዓት ላይ እዛ አሳድሮኛል፣ ቤቴ እንግዳ ነው፣ ግባና ደር አሉት። ሲገባ ያ ልጅ ድክ ድክ እያለ በጎችን እየጠበቀ ንብረት እየተቆጣጠረ አየሁ። እንዲህ አላቸው፣ ልጆቼ ሆይ አዎ የኔ ልጅ ነው። ስሙንም ደግሞ ባህራን ብለህ ጠርተኸዋል። ባህራን ማለት ምን ማለት ነው ብሎ ጠየቀው። ባህራን ማለትማ ከባህር ያገኘሁት ማለት ነው። እኔ ከባህር ስላገኘሁት ባህራን ብየዋለሁ አለው። የዚህን ጊዜ እሱ እንደጣለው ታወቀውና እሱ ከባህር ውስጥ እንደጣለው ትዝ ብሎት ከየትኛው ባህር አገኘው አለው። በሳጥን ተጠቅሎ በሳጥን ተቋጥሮ ተቆልፎበት አገኘሁት። ስለዚህ ስሙንም ባህራን አልኩት። እኔ ልጅ የለኝም እንደምታየኝ፣ ምንም የለኝም። ንብረቴን የሚወርስ ንብረቴን የሚንከባከብ ምንም ሰው ስለሌለኝ እሱን እግዚአብሔር ሰጠኝ፣ ከባህር ነው የሰጠኝ እግዚአብሔር ብዬ ስሙን ባህራን አልኩት። በመቼ ዕለት ነው ያገኘኸው? በዚህን ዕለት ንጉሱ በጣለበት ቀን ጠየቀ። ንጉሱ በደንብ አድርጎ እሱ በሳጥን ቋጥሮ በሳጥን ቆልፎ የጣለበትን ቀን ሁሉ እንግዳ መስሎ ገብቶ፣ ነገር ግን እግዚአብሔር ፈቃዱ ስለሆነ ነው ወደዛ ቤት የወሰደው። በመቼ ወር ነው ያገኘኸው? በዚህ ወር በሰኔ ወር ውስጥ ነው። በሰኔ ወር ውስጥ ነው? አዎ። በመቼ ሰዓት አገኘኸው? በዚህ ሰዓት አገኘኸው። በዚህ ሰዓት አገኘሁት። ሳጥኑ ምን አይነት? ሳጥኑ እንደዚህ አይነት እንጨት ነው፣ ቀርከሃ እንጨት ነው። እንደዚህ አይነት እንጨት ነው። ቁመቱ ስንት ነው? ቁመቱ ይኸው እንደምታየው በዚህ ልክ በልጁን ልክ የሚሆን ቁመት፣ በዚህ ልክ ያለ ቁመት ነው። ሳጥኑ አንተ ጋር አለ ታሳየኛለህ አለው። አሳየው። ያኔ እሱ እንዳደረገው እሱ እንደቆለፈበት አድርጎ ሁሉን ነገር ከነሳጥኑ ሲያሳየው እኔ እንዳደረግኩት ታወቀኝ ብሎ ወደ አወቀና በልቡ ድጋሜ እኔ በባህር ውስጥ ገብቶ በሱሶ ይቀራን ብዬ ነበረ፣ በእውኑ አሁንም ከዚህ ወጥቶ ንብረቴን ሊወርስ አይደለምን ብሎ አሰበና ተበሳጨ ድጋሜ። ስለዚህ ምን ማድረግ ጀመረ? ከሰውየው ጋር ድርድር ማድረግ ጀመረ። እኔ እንደምታውቀው የወርቅ ነጋዴ ነኝ። ከሀገሬ ከወጣሁ 3 ወር ሆኖኛል። አሁንም ስመለስ ገና 3 ወር እቆያለሁ። ስለዚህ እንደው ከሀገሬ አንድ እንደው የረሳሁት እቃ ነበረኝ፣ ለንግድ የሚሆነኝ የምገዛበት እቃ ረስቼ ወይም ደግሞ ገንዘብ ረስቼ፣ እንደው ልጅህን እንደው ተባበረኝ፣ እንደው ከቤት ልላከው ከሀገሬ አቅጣጫውን መንደሩን ሁሉ እኔ ጠቁመዋለሁ፣ ልላከው እባክህን ተባበረኛል። እንዴ ከባህር ያገኘሁት ልጄ ነው፣ እንደወጣ ቢቀርብኝ በምን አውቃለሁ? እንዴት አደርጋለሁ አለው። ግድልህም አሁን እየነገርኩበት ካተረፍኩት ወርቅ አለኝ። ይህንን ወቄት ወርቅ ደግሞ እሰጥሃለሁ። ይህን 20 ወቄት ወርቅ እሰጥሃለሁኝ። ስለዚህ ልጁ ይላክልኝ። ደርሶ እስኪመጣ ግን ይህንን እሰጥሃለሁ። ደርሶም ከመጣ በዛው ለመጨረሻ ትወስደዋለህ። ይህን ወቄት ወርቅ ልዘዘው ፍቀድልኝ አለው። እኔ መንገደኝ ብሩን ከሰጣኝ ወርቄን ከሰጣኝ ላከው እሺ አለው። የሚገርም እኮ ነው። እሺ ብሎ ተቀበለ። ወርቁን ከተቀበለ በኋላ ልጁን ባህራንን በል እንግዲህ ይሄ እንግዳ ዛሬ መቷን እኛ ጋር ይቆያል። ሂድና ከቤቱ የሚጠቁምሃል፣ አገሩንም መንደሩንም ገመገሙንም ሁሉ ይጠቁምሃል። ሂደህ ተልከህለት ና አለው። አሁን ይሄ ሰውዬ ይሄ ንጉስ ወይም ደግሞ ይሄ ባለ ሀብት ምንድን ነው ማድረግ የፈለገው? ከዚህኛው ከሞት ቢያመልጠኝ በዚህኛው በሁለተኛው አያመልጠኝም። ወይ መንገድ ላይ ሽፍቶች ይገሉታል፣ አሊያም ደግሞ ከዛው ከቤቴ ሲደርስ ከቤቴ ባሉት ወታደሮች፣ ከቤቴ ባሉት ሰራዊቶች፣ ከቤቴ ባሉት ጭፍሮች አንገቱን በሰይፍ አስቀልቼ አስገድለዋለሁ። ከዚያ በኋላ ንብረቴን እንዳይወርስ ይሆናል ብሎ አስቦ ማለት ነው ባህራን። በዚህን ጊዜ ይህ ንጉስ በሀገሩ ቋንቋ፣ ይሄኛው ሰውየው ደግሞ ተላፊኖስ በማያነበው ቋንቋ በሌላ ቋንቋ ወረቀት ጽፎ ሚስቱና ልጆቹ እዛው ከቤቱ ጠባቂዎቹ ሰራዊቶቹ የሚያነቡበትን ቋንቋ መርጦ ጽሁፍ ጻፈ። አንድ ገጽ ወረቀት ጻፈ። ምን የሚል? ይህ ብላቴና እንደመጣ ከቤት እንደደረሰ
አንገቱን ሰይፋችሁ በእሳት አቃጥላችሁ በድንጋይ ወግራችሁ ግደሉት፣ ንብረቴን ይወርሳን ተብሎ ትንቢት የተነገረበት ልጅ ነው። ስለዚህ ንብረቴን እሱ መውረስ የለበትም። ብዙ ሴት ልጆች እያሉኝ እንዲሁም ደግሞ ሌላ ብዙ ንብረት እያለኝ ብዙ ልጆች እያሉኝ እሱ የኔን ንብረት ሊወርስ አይችልም፣ እንደመጣ ግደሉት የሚል ደብዳቤ ጽፎ አሸገና ለማን ሰጠው? ለባህራን ሰጠው። በልንካ ይህንን ወረቀት ይዘህ ሂድና እንግዲህ እንደመጣ ይህ እንደመጣ እኔ እዚህ ውስጥ የላኩት ደብዳቤ ቢሉህ እንዳሰጣቸው እኔ ለቢሉህም እንዳታሳያቸው ዝም በመንገድህን ሂድ አለው። ይሄ ብላቴና እሺ ብሎ ወረቀቱን ተቀብሎ መንገዱን ጀመረ። አሁን እዛ ውስጥ የተጻፈው ደብዳቤ ምንድነው? የሞት ደብዳቤ ነው። ይህ ብላቴና ልጅ እንደመጣ አንገቱን በሰይፍ ቆርጣችሁ አሊያም በድንጋይ ወግራችሁ ካልሆነ ደግሞ በእሳት አቃጥላችሁ ምን በሉት ግደሉት የሚል ደብዳቤ ነበር የተጻፈው። በዚህ ክፉ ሰው አመለካከት በዚህን ጊዜ የዋህነቱን አይቶ ከባህር ያዳነው እንዲሁም ምስራችን በብስራት የተነገረለት ቅዱስ ሚካኤል ከመጀመሪያ ከጽንሰቱ ጀምሮ እናቱም ስትወልደው አባቱም ሲሞት ከብዙ ነገር ጀምሮ መነሻና መድረሻው ቅዱስ ሚካኤል እሱ ጋር ስለሆነ መንገድ ላይ እየሄደ እያለ ቅዱስ ሚካኤል ተቀድሞ መጣና በሀምሳለ ንጉስ መስሎ ይላል። እንደውም በሀምሳለ ንጉስን መስሎ በነጭ ፈረስ የሚሄድ ንጉስን መስሎ ከፈረስ ላይ ወረደና ሰላም አለው። ባህራን ወዴት ትሄዳለህ አለው። እነሆ ንጉስ ልኮኝ ወደ ሀገር እየሄድኩኝ ነው። ንጉሱ ደግሞ ከየት ነው? ንጉሱ ከኛ ቤት ነው፣ ከነጋዴ ቤት። ነጋዴ ነበረ፣ ከኛ ቤት ነው ያለው። እና ምን ይዘህ ነው? ወረቀት፣ ደብዳቤ ወረቀት ለዘመዶቼ፣ ለሚስቴም፣ ለልጆቼም እንዲሁም ለጭፍሮቼ ስጣቸው። ለማንም መንገድ ላይ ስጠኝ ላንብብል ቢልህ እንዳሰጥ ብሎ ልኮኛል አለው። አምጣው ልይልህ አለው። አይ እንዳታረግ ለማንም እንዳሰጥ ተብያለሁ፣ አልሰጥህም አለው። እሺ በእጅ ቀን አድርገህ ዝም ብለህ ያዘው አለው። በእጁ ቀን አድርጎ ያዘለት ሳይሰጠው ማለት ነው። እንግዲህ አንደኛ አሁን የባህራንን ቃል ኪዳን ጠባቂነት የባህራንን ታዛዥነት ደግሞ በደንብ ልናይ ይገባል። እዚህ ጋር ንጉሱ ምንም እንኳን ለክፋት ለሞት ቢመጣበትም ግን ምንድን ነው ያለው? ማንም ሰው መንገድ ላይ ቢጠየቅህ እንዳሰጥ ብሎት ነበረ። ቅዱስ ሚካኤልም ደግሞ በሀምሳለ ንጉስ መስሎ ወይም በንጉስ መስሎ የተጓደደ የተዋበ ንጉስ መስሎ ከፈረስ ላይ ወርዶ ተሳለመው ሲል በዚህን ጊዜ አምጣው ልይልህ እናንተ ንጉሶች ወዴት ትሄዳላችሁ ብሎ ጠይቋቸዋለሁ። ጠይቆት እንደው እናንተ ንጉሶች ናቸው ወዴት ትሄዳላችሁ አለ ባህራን። እኔማ ከአንተ ጋር እየመጣሁ ነው። አንተን ተቀድሜ እኮ ከፊት የቆምኩት አንተ ወዴት እንደምትሄድ ልጠይቅህ ነው አለው። በሰው አምሳል ሆኖ ቅዱስ ሚካኤል እኔማ እንደዚህ ተልኬ ይህንን መልእክቴንም ላደርስ ነው። ያዝከው ወረቀት ምንድን ነው? ወረቀቱንማ ለማንም እንዳሰጥ ማንም ቢጠይቅህ እንዳሰጥ ብሎኛል። ስለዚህ ቃሌን ማበላሸት ይሆንብኛል፣ አልሰጥም አለው። አምጣው ላይ ልይልህና መልሼ ልስጥህ አለው። አይሆንም ለማንም እንዳሰጥ በማይሆነ ከአንተ እጅ እንዳይወጣ ተብያለሁ አለው። እንግዲያውስ ከእጅ ቀን አድርገው አለው። ከእጁ ቀና ሲያደርግለት ቅዱስ ሚካኤል እፍ አለበት ይላል። እፍ ሲልበት እዛ የተጻፈው ደብዳቤ ምን ነበረ? ይህ ልጅ እንደመጣ ከቤት እንደደረሰ አንገቱን በሰይፍ ቆርጣችሁ በድንጋይ ወግራችሁ በእሳት አቃጥላችሁ ትቢያ አድርጋችሁ መቃብሩ እንዳይታወቅ አድርጋችሁ ጣሉት። ንብረቴን የሚወርስ ነው። በነ ሚካኤልና በነ ቅዱስ ገብርኤል አማካኝነት ትንቢት የተነገረ የኔን ንብረት ወራሽ ነው። እኔ ያለው ንብረትን አይወርስም የሚል ደብዳቤ ነበር የተጻፈው። እፍ ሲልበት ደግሞ ምን አደረገው? ቅዱስ ሚካኤል እፍ ሲልበት ወረቀቱን እፍ ሲልበት ምን ሆነ? ይህ ብላቴና እንደመጣ እኔ አባታችሁ ነኝ፣ ለሚስቱም እኔ ባለቤትሽ ነኝ፣ ለልጆቹም እኔ አባታችሁ ነኝ። ይህ ብላቴና እንደመጣ የመጀመሪያ ልጅን ዳሩለት፣ ኳሉለት። በቤቴ ያለውን ተንቀሳቃሹን ንብረት፣ በውጭም ያለውን ንብረት፣ በውስጥም ያለውን ንብረቴን ሁሉ አውርሳችሁ ድራችሁ አጋብታችሁ ጠብቁኝ የሚል የህይወት ደብዳቤ ሆኖ ተቀየረለት። በዚያ ትንፋሽ ማለት ነው። እንግዲህ ያው የዋዜማው ሰዓት እየደረሰ ነው። ያው ድምፁ ይናፍቃችኋል ቢሰማም እንግዲህ አዳምጡት። አሁን ባህራን ይህንን ደብዳቤ ይዞ አሁን መሄድ ትችላለህ ሂድ አለው። እችን ደብዳቤ ይዞ ሄደ። ደብዳቤውን ከሰዎቹ ጋር ወይም ደግሞ ከባለቤቱ ከሚስቱ ጋር አሊያም ከልጆቹ ጋር አሊያም ከወታደሮቹ ከጭፍሮቹ ጋር ሲደርስ ወረቀቱን ሰጣቸው። ሚስቱ ተቀብላ አነበበችው ይላል። ሚስቱን ስታነበው ይህን የላኩትን ብላቴና ልጅ እንደመጣ ይችን የምንሳሳላትን ልጃችንን ዳሩለት። ከዛ እኔ እስክመጣ ከመጣሁ በህይወት ካለሁ እመጣለሁ፣ በህይወት ካልመጣሁ ደግሞ ከሞትኩ ደግሞ የቤቴን ተንቀሳቃሽ ንብረቱን ቋሚውን
ተንቀሳቃሹንም ንብረት ተቀማጩንም ንብረት ወርቁንም ብሩንም ሁሉንም ቤት ውስጥ ያለውን ሁሉ ውጭ ላይ ያለውን ንብረቴን ሁሉ መሬት እንኳን ሳይቀር ሁሉንም ለእሱ ጠቅልላችሁ አውርሱልኝ የሚል ደብዳቤ አነበበች ማለት ነው። እንዴ ንጉሱ ምን ነው ይህን በማያውቀው ሀገር ሂዶ ይህንን ማለቱ ብላ እሷም እንግዲህ ይሄ ንጉሱ የጌታዬ ትእዛዝ ነው እንፈጽማለን አለች። ሁሉም ጭፍሮቹም አዩ። እንዴ የጌታችን ትእዛዝ ነው ሲመጣ ሳንድርለት ከጠበቅ ነው አንገታችንን ከፍ ብሎ አንገታችንን ዝቅ ብሎ ባታችንን ይቆርጠናል። ስለዚህ ቶሎ እንዳርለት እንዳረው አሉ። ሁሉም ለመዳር ተዘጋጁ ሁሉም። ይሄ ሰው መንገድ ላይ ሊመጣ 3 ወር ይቀረዋል። ከ3 ወር ቀድመው እነሱ በ3 ሰዓት ውስጥ ሰርጉን አዘጋጁለት ለባህራን። እግዚአብሔር እኮ ታሪክ ሲቀይር እንድነው አያችሁ። የባህራንን ታሪክ የቀየረ የእኛንም ታሪክ የቀይርልን ቅዱስ ሚካኤል። የሞቱን ደብዳቤ የቀየረለት የእኛንም ይቀይርልን። ይሙት ይገደል፣ አንገቱ በሰይፍ ይሰየፍ፣ በድንጋይ ይወገር፣ በእሳት ይቃጠል የተባለ ባህራን እዛ ጋር ሲሄድ በቅዱስ ሚካኤል አማካኝነት እፍ አለበት። ያን የሞት ደብዳቤ እፍ አለበት። በትንፋሹ እፍ ሲልበት ያ የሞት ደብዳቤ ወደ ተቀየረ፣ ወደ ህይወት ተቀየረ። የሚገርም እኮ ነው። ካለመኖር ወደ መኖርነት ተቀየረ። ከማጣት ወደ ማግኘት ተቀየረለት። ከዘላለም ጸጸት ወደ ዘላለም ደስታ፣ ከድህነት ወደ ዘላለም ብልጽግና፣ ከኩነኔ ወደ ጽድቅ የሚሄድበትን ቀየረለት ቅዱስ ሚካኤል በአንድ ጊዜ። የእኛንም ህይወት እንዲሁ ይቀይርልን። በዚህን ጊዜ ወዲያውኑ እነዚህ ሰዎች ምን አደረጉ? ሰርግ ሰረጉ። አገሩ በሙሉ ተጠራ። ንጉሱን የሚወዱት የሚያውቁት የማያውቁትም ጭምር አገሩ በሙሉ ሙሉ አገር በሙሉ ሰርግ ተጠርቶ ሰንጋ ታርዶ ተወራርዶ ያችን ልጅ አጋቡት። አገባ። እዛስ ጭፍሮቹም ባሉበት ሚስቱም ልጆቹም ሁሉም ባሉበት ሀገሩ ሁሉ ባለበት ምን ተባለ? እነሆ ንጉሳችን እንደሄደ ለንግድ እንደሄደ አልተመለሰም። ቃሉን ልናከብር ግድ ነው፣ የንጉስ ቃል ይከበራልና እነሆ ንብረቴን አውርሱልኝ፣ ተንቀሳቃሽ ንብረቴንም ተቀማጭ ንብረቴንም ወርቅንም ብሬንም ሁሉ ለእሱ አውርሱልኝ፣ እሱ በንብረቴ ሁሉ የተሾመ ንጉስ ይሆንበት ብሏልና ሀገር ሆይ በእናንተ ፊት ይሄው አውርሰናል። ተቀማጭ ወርቁን፣ ተቀማጭ ብሩን፣ ተቀማጭ ደግሞ የጮማውን እንዲሁ እያንዳንዱ የሰንጋውንም የላሙንም የግመል የበቅሎን የፍየሉንም የበጉንም የፈረሱንም ሁሉ ንብረት በሙሉ ሰጥተናል። በዙፋኔ ላይም እስክመጣ ድረስ የሚቀመጥ ይሁን፣ በመንገድ ላይም ከቀረው ዙፋኔን እሱ ይውረስ የሚል ሁላ ደብዳቤ ያለው እዛ ውስጥ ላይ። የሚገርማቸው እና በህይወታችን ሊያጠፉን የሚመጡ ሰዎች የሞት ደብዳቤ ሲጽፉ እግዚአብሔር ይቀይራል። እናንተ ግን የዋሆች ሁኑ፣ እንደ ርግብ የዋሆች ሁኑ። ልባችሁ ንጹህ ይሆን። ልባችን ንጹህ ከሆነ እግዚአብሔር መቀየር ይችልበታል። የባህራንን ህይወት የቀየረ እኛንን ህይወት እግዚአብሔር ይቀይራል። ከኋላ የሚመጡ ክፉ ሰዎች ለበጎ ነው የሚመጡት። ክፉ ሰው ከኋላ መጣብኝ፣ ወጉኝ፣ ለምን እንዲህ አደረጉኝ ስንል ደግሞ እግዚአብሔር ምክንያት አለው። ለምክንያት ነው እግዚአብሔር እንዲህ ያደረገው ብለን ደግሞ ልናስብ ይገባናል። ባህራን ይህን የመሰለ ክፉ ሰው ባያገኘው ኖሮ እሱ በተንጣለለ ቦታ ላይ አሊያም ደግሞ እነግሳለሁ ብሎ ባላሰበበት ቦታ ላይ አይነግስም ነበረ። ክፉ የሆነን ሰው ከኋላ መጣው እግዚአብሔር። እንዲጠፋ ብዙ ጉድጓድ የቆፈረውን ሰው ከኋላ መጣለት እግዚአብሔር። እንዲጠፋ ታስቦ የነበረው ባህራን እንዲለመልም ሆነ። እንዲሞት የተደረገው ባህራን ሕያው ሆኖ እንዲኖር ሆነ። በዚህን ጊዜ ንብረቱን ሁሉ ወረሰ። ከዚህ ጊዜ ከዚህ ሰዓት ጀምረ እነሆ ንጉሳችን እስኪመጣ እኛም ቤተ መቅደስ ቤተ መንግስቱን እንጠብቃለን። ንጉስ ነህ፣ ሚስትህም ንግስት ነች። ስለዚህ በዙፋን ጋር ተቀመጥ፣ እኛ ጠባቂዎች ነን ብለው ጭፍራዎቹ ሁሉ እንደ ጠባቂ ሆኑለት ይላል። አቤት እግዚአብሔር እኮ ሲችልበት! እንደ ጠባቂ ሆኑለት። ያንን ብላቴና ሞት የተፈረደበትን ብላቴና። ይህ ሁሉ ሲሆን ንጉሱ ከ3 ወር በኋላ በእግሩ ተጓዘ። የሚገርማቸው ንጉሱ 3 ወር የተጓዘውን ባህራን በ10ኛው ቀን ነው የደረሰበት። የሚገርም እኮ ነው። ንጉሱ 3 ወር በእግሩ የተጓዘውን ባህራን ግን በእግዚአብሔር ቸርነት 10 ቀን ተጓዘው ይላል። በአንዳንድ ቦታ እንደውም 3 ቀን ነው የተጓዘው ይላል። እንደውም ትርጓሜው ላይ በእርግጥ ይሄ እንደው ረድኤተ እግዚአብሔርን አንድም ደግሞ የመላእክትን ምልጃ የመላእክትን ፈጥኖ ደራሽነትም ሲያጎሉት ነው። በ3ኛው ቀንም ደረሰ ይሉታል። ግን በ3ኛ ቀን ደረሰም ቢል በ10ኛ ቀንም ደረሰ ቢል ግን ፍጥነቱን የእግዚአብሔር ምሕረት የእግዚአብሔር ቸርነት እንዳለበት ሁሉ ያሳያል። ባህራን ቶሎ ጊዜ ያልፈጀበትን ወራት አይደለም ቀናቶችን ብዙ ያልጨረሰበትን መንገድ ይህ ሰው በ3 ወር መጣበት። በ3 ወር ሲመጣ አሁንም እስከ 3 ወር ድረስ ምን እየተባለ ነው?
ድግስ ተደግሶ እየተበላ እየተጠጣ እየተዘፈነ እየተጨፈረ እልል እየተባለ ከበሮ እየተመታ ንጉሱ ያ ከቆየበት ቆይቶ በፈረስ ላይ ጋልቦ እየመጣ እያለ የሰፈሩ ገመገም ላይ ራቅ ባለ ቦታ ላይ ሲደርስ ድምፅ የሚሰማ የጩኸት ድምፅ ሰማ። እንዴ ምንድን ነው ነገሩ? ከቤቴ ምን ተደረገና ነው? ምን ሆነ? ቤቴን ምን አገኘው? እያለ መጠራጠር ጀመረ። እና አንድ የቸኮለ ሰው ደግሞ መቼም አንዳንድ ጊዜ መንገድ ላይ ስንሄድ አንዳንድ ክፉ መርዶ ነጋሪ አይጠፋም አይደለ? በየቦታው እና አብሳሪ መስሎ አንድ ገበሬ ቢሉትም እንዲሁ እረኛ በብዙ ምሳሌ ይመሰላል። ግን እዛ አገኘው። እኔ የምል እንደው ከዛ ከኔ ሰፈሩ ሰላም ነው? አገሩ አካባቢ ደህና ነው? አዎ ደህና ነው ንጉሥ ወይ? አይ እርስዎ እንደው ልጅዎትን ድረው እርስዎ እንዴት ይጠፋሉ? ያችን የመሰለች ልጅዎትን ድረው እርስዎ እንዴት ይጠፋሉ አለው። እንዴ ልጅ ማንን አገባች እንዴ? ደብዳቤ ጽፈህ ልጅ ልከህ እንደመጣ አጋቡልኝ፣ ንብረቴንና ንብረቴን ተንቀሳቃሽ ንብረቴንም ቋሚ ንብረቴንም ሁሉ ይውረስ፣ ወርቄንም ብሬንም ሁሉ ስጡት፣ በነገስታት መቀመጫዬም ደግሞ ይቀመጥ፣ በውስጥም በውጭም ያለውን ንብረቴን ይቆጣጠር ብለህ ደብዳቤ ጽፈህ ልከህ የመጣውን ብላቴና ተቀብለን እኛ እየዳር ነው ጉድረ ነው ኮላ ነው አጋብተ ነው በሀገር ውስጥ ሁሉ አገሩን ሁሉ ጋብዘን ሰንጋ ታርዶ ተወራርዶ አገሩ ሁሉ በልቶ ወታደሮች ጭፍሮች ሁሉ እልል ብለው ተቀብለው በዙፋንህ ተቀምጦ የለምን አለው። እኔ ለሞት የጻፍኩት ደብዳቤ ለህይወቱ ነው አለን። ማን ይባላል? ባህራን ይባላል አሉ። በዚህን ጊዜ ከፈረስ ላይ ሆኖ ደንግጦ ይላል ንጉሱ። እንደዛማ ከሆነ አሁን እንደደረስኩኝ እነሱ በዚህ ከዳሩት እኔ እንደደረስኩኝ አሁንም ከፍ ብዬ አንገቱን ዝቅ ብዬ ባቱን ቆርጬ በእሳት አቃጥዬ ትቢ አደርገዋለሁ ብሎ እያሰበ ደንግጦ ከፈረሱ ላይ ወርዳለሁ ሲል የያዘው ጦር ወደ ሆዱ ውስጥ ገብቶበት በድንጋጤ ሲወርድ ሆዱ ውስጥ ጦሩ ተሰክቶበት ወዲያው ህይወቱ አለፈ ይላል ንጉሱ። አያችሁ ገዳዮች ከኋላ ይሞታሉ። እንገላለን ያሉ ሰዎች ክፉዎች ክፋታቸው ወደ ራሳቸው ይመለሳል። ልክ እንደዚህ ሰው በሳጥን አድርጎ ባህር ላይ የጣለው ሰው የባህር አሳ በልቶ ያስቀረዋን ሲል ይሄ ሰው አገኘው፣ አሳደገው፣ በቤቱ አለመለመው። ያም ሰው ደግሞ ወርቅ እሰጥሃለሁ ሲለው በወርቅ ሸጠው። ባህራን እኮ 3 ጊዜ የተሸጠ ሰው እኮ ነው። አስባችሁታ? መጀመሪያ እናቱ በፈቃደኝነት ለዚህ ሰው በሞግዚት ሰጠችው፣ ላሳደግልሽ ብለዋት በድህነቷ። እንዲህ ነው አንዳንድ ሰዎች ትንሽዬ ደካማ ጎናችንን አይተው ለመግደል የሚያስቡ ብዙ ጉድጓድ የሚቆፍሩ ሰዎች አሉ። ይህ ንጉሥ አሁን የተነገረለትን ትንቢት የተባለለትን ስለሰማ በድህነት ጎኗ ገብቶ እንዴት በራብ ትገየዋለሽ? አንቺም ከምትማቅቂ እሱንም ከምትጨፈልቂው እኔ ላሳደግልሽ ፈቃድሽ ከሆነ ስጭኝ አላት። ምን አደርገዋለሁ እንግዲህ ድሃ ነኝ ብላ ሰጠችው። ተሸጠ። ከዛ በሳጥን ተጥሎ ወደ ባህር ተጣለ። የባህር አሳ ዋጠው ምንም ሳይሆን። ባህር ውስጥ ያገኘው ሰውም እንኳን ደግሞ የቅዱስ ሚካኤልን ተራዳይነቱን አውቆ እንኳን ደግሞ ያገኘሁት ነው፣ ስለዚህ ይህን ለማንም አሳልፌ አልሰጥም ማለት ሲገባው ወርቅ እሰጥሃለሁ ካተረፍኩት፣ እነሆ እንካ ይህንን 20 ካራት ወርቅ ልስጥህ አለው። ተቀበለ። ወርቅ ከሰጠኸኝ እኔ ምን ገዶኝ ላከው አለው። ተቀብሎ ላከው ማለት ነው። ሸጠው ማለት እኮ ነው። ድጋሚ ያኛው ለሶስተኛ ጊዜ ልሸጥ ንጉሱም እንዲህ እየበረረ ሲሄድ እዛ ሲደርስ ንጉሱ ምን ሆነ? ከፈረስ ወርዳለሁ ሲል ጦሩን መሬት ላይ ሰክቶ አፈሙዙን ወይም ደግሞ የጦሩን ስለቱን ወደ ላይ አድርጎ በንዴት ወርዳለሁ ሲል ጦሩ በሆዱ ውስጥ ተሰክቶ አንጀቱ ተዘርግፎ እዛው ፈረሱ ላይ እንደወረደ ሞተ ይላል። ገድላለሁ ብሎ ሲያስብ የነበረው። ከዛ ይህ መርዶ ነጋሪ አሁንም እየበረረ ወደ ቤት ሄደ። ቤት ሲሄድ እነሆ በዛ ማዶ ሜዳ ላይ ብዙ ግርግር ይታየኛል፣ ይህ ነገር ምንድን ነው ብላ ጭፍሮቹን ጠየቀች። ሚስቱ ደግሞ ንግስት ነችና እና ይህ መርዶ ነጋሪ ደግሞ እየበረረ ይሄድና እንዴ የአንቺ ባል ከሩቅ ሀገር መጥቶ ደስታውን ብነግረው እኔ ደስ ይለዋል ብዬ ደስታውን ብነግረው እንዴት ሊሆን ይችላል ብሎ ከፈረሱ በድንጋጤ ሲወርድ ጦሩ በሆዱ ውስጥ ገብቶ ሆዱን ዘርግፎ ገሎታል አላት። ባለቤቴን ከሩቅ ከሄደበት ሀገር ሳላየው እንዲሁ በመንገድ ላይ ቀረ ሳላየው የልጁን ደስታ ሳይመለከት ብላ እሷም ከሰገነት ወጥታ በድንጋጤ ወርጃ አለቅሳለሁ ስትል ከሰገነቱ ወርዳ እንኩትኩት ብላ ስብርብር ብላ እንደ ገል ተሰባብራ ወዲያው ህይወቷ አለፈ፣ ሞተች አለ። የሚገርም እኮ ነው። ስለዚህ ባልና ሚስት በመቼ ሰዓት ሞቱ? በአንድ ቀን ሞቱ ባልና ሚስት። ማን ቀረ ከዛ ቤት? ንብረቱን ሁሉ ተንቀሳቃሽን ሁሉ ወራሽ ማን ቀረ? ባህራን ብቻ ቀረ። የባህራን ሚስትና ባህራን ቀሩ። ህይወት ሲቀይር እግዚአብሔር እንዲህ አይደለ? እግዚአብሔር መጥፎውን ወደ ደግ ሲቀይር እንደዚህ አይደለ? መላእክት እኮ እንዲህ እኮ ናቸው። መላእክት አያማልዱም የሚሉ ሰዎች አሉ።
መላእክት አይራዱም የሚሉ ሰዎች አሉ። አረ ከዛ በላይ ያደርጋሉ መላእክት እንዴ! ሞቱን ወደ ህይወት ይቀይራሉ መላእክት። በዚህን ጊዜ ባህራንና ሚስቱ ብቻ ቀሩ። ተንቀሳቃሽ ንብረቱንም ተቀማጭ ነው ገንዘቡንም ወርቁንም ሁሉ ብሩንም ሁሉንም መውረስ ቻለ ባህራን። ከዛ በኋላ ከንጉሱ የተረፈውን ወርቁንም ብሩንም ሁሉንም ነገር ንብረቱንም ሁሉ ካደረገ በኋላ ባህራን ከቤቱ ከንብረቱ ከፍሎ ምን ማድረግ ጀመረ? በቅዱስ ሚካኤል ስም ታላቅ ቤተ መቅደስን ሰርቶ በህይወቱ ስጋው ኑሮ ህይወቱ ነፍሱ በስጋው እስከትለይ ድረስ የቅዱስ ሚካኤልን ዝክር እየዘከረ በቅዱስ ሚካኤል ስም ደግሞ በወርቅና በእንቁ የተንቆጠቆጠ ቤተ መቅደስ አሰርቶ በቅዱስ ሚካኤል ቤተ መቅደስ እስከ ህይወት ፍጻሜው ድረስ ከሚስቱ ጋር ኖረ። ቅዱስ ሚካኤልን በየወሩ እየደገሰ ነዳያንን እያበላ ሰንጋ እያረደ ነዳያንን እየመገበ ነዳያንን እያስደሰተ ያጡትን እያስጠጋ ደካሞቹን ወደሱ እያስጠጋ ከእሱ ጋር እሱ በህይወት እስኪያልፍ ድረስ ከእሱ ጋር አብረው እንዲኖሩ አደረጋቸው። ነዋ ይገባል። እውነትም ነው። የቅዱስ ሚካኤልን ቤተ መቅደስ በወርቅና በእንቁ አንቆጥቁጦ ማሰራት ያንሰዋል ባህራን። ሞቱን ቀይሮለታል። የቅዱስ ሚካኤልን ቤተ መቅደስ በእንቁና በወርቅ አንቆጥቁጦ አሰራለት። በዛ ቤተ መቅደስም ህይወቱ እስክታልፍ ድረስ በጎ ስራን እየሰራ ከቅዱስ ሚካኤል ተአምራት እየተካፈለ እግዚአብሔር አምላኩን እያገለገለ ኖረ። በቅድስና በንጽህና ከሚስቱ ጋር ወደ መንግስተ ሰማያት ነፍሱን አቅፏቸው ቅዱስ ሚካኤል ከሥላሴ ዙፋን አስቀመጣቸው ይላል። በረከታቸው ይደርብን። በነገው ዕለት የምናከብረው በዓል ቅዱስ ሚካኤልን ስናስብ ይሄ ነው። ቅዱስ ሚካኤል ሞትን ወደ ህይወት የመቀየር ስልጣን የተሰጠ ታላቅ መልአክ ነው። ሞትን ወደ ህይወት የመቀየር ስልጣን የተሰጠው በትንፋሹ ብቻ የተጻፈውን ወረቀት ደምስሶ እፍ ሲልበት ምን ያደረገ? ሞት የነበረውን ህይወት ያደረገ። 3 ወር የሚያስኬደውን መንገድ ደግሞ 3 ቀን ቢሉ 10 ቀን ያስኬደ። በሰው አምሳል ተገልጾ ሞትን ያጠፋለት ገናናው መልአክ ቅዱስ ሚካኤል የሁላችንም የሞት ደብዳቤ የሚጽፉትን የግድያ ደብዳቤ የሚጽፉትን ይትጥፋ ብለው ወይም ይጥፋ ብለው የሚጽፉትን ያንን የሞት የክፉ ደብዳቤ ኋላቀሪ ሁኑ፣ እንደቆሙ ይቅሩ፣ አያገኙ፣ ገንዘብ አያዙ፣ አይጨብጡ፣ የተለያየ ብዙ ነገሮችን በህይወታችን ላይ የሚያሰሩትን ሰዎች ቅዱስ ሚካኤል እፍ ብሎ በቅዱስ ትንፋሹ ወደ ህይወት ይቀይርልን። ቅዱስ ሚካኤል በዚህ ልክ ቅዱሳኖችን ይራዳል። ይህ ሰው እስከ እድሜ ልኩ ድረስ እናትና አባቱ እስከ እድሜ ልካቸው ሲያገለግሉት የነበረውን ሊቀ መልአኩን ገናናውን ቅዱስ ሚካኤልን እያገለገለው ኖረ። በእንቁና በሰምፔር በሚባል ወርቅ እንደው የሚያንቆጠቆጠው ልዩ በሆነ ወርቅ ቤተ መቅደስን አሰርቶለት አለፈ ይለናል። አለፈ። እንዲህ ነው እግዚአብሔር ሲሾም ወገኖቼ፣ እንዲህ ነው እግዚአብሔርን ሲጠብቅ። በባህር የወደቀ ባህራን ስሙ ባህራን ተባለ። ባህር ውስጥ ወድቆ የተገኘ ስለሆነ። በነገራችን ላይ የቅዱስ ሙሴም የመጀመሪያ ስሙ ባህራን የሚባል ነበረ። ስሙ ሙሴ የተባለው በኋላ ነው። ባህራን ነበረ። በኦሪቱ ዘመን በዛ በነበሩበት ዘመን ላይ ወንድ ልጆች የወለዱ እናቶች በሙሉ ምን ይሉ ነበረ? አይ ለንጉሱ ጥሩ አይደለም፣ አሁን በዘመኑ ባለው ንጉስ ምን አይደለም ጥሩ አይሆንም። ስለዚህ ወንድ ልጆች ሲወለዱ ይገደሉ ነበረ። ሴት ልጆች ብቻ ነበሩ ነፃ የሚወጡት። በእነ ሙሴ ዘመን ወንድ ልጆች በሙሉ ምን ይሉ ነበረ? ይገደሉ ነበረ። ወንድ ልጅ ለነገስታት ጥሩ አይሆንም፣ ነገስታቶችን ይፈነቅላሉ፣ በነገስታቶች ዙፋን የሚቀመጡ ይሆናሉ። ስለዚህ እነሱ እንደተወለዱ ማንም ሴት ወንድ ልጅ ከወለደች ምን ትበል? ወዛው በራሷ በእጁ አፍና ተግደል የሚል ህግ ነበረ። የሚገርም እኮ ነው። እና ይቺ እናትም ደግሞ የሙሴ እናት ልጇን አፍና መግደል ስላልፈለገች ምን አደረገች? በሳጥን አድርጋ በጨርቅ ጠቅልላ ወደ ባህር ውስጥ ተጣለ ማለት ነው። ባህር ውስጥ ሲጣል ግብፃዊት ሴት ነች ሙሴን አንስታው ከባህር አውጥታ በቤቱ አሳደገችው ይላል። ሙሴ የተባለ እንደው ሙሴ ማለት የተሾመ ማለት ነው። በቃ በእግዚአብሔር ዘንድ ተሾመ። ሙሴም እኮ ከሞት የዳነ እኮ ነው፣ ከባህር ወጥቶ የዳነ። ከዛስ ህዝበ እስራኤልን ማሻገር ጀመረ። በኋላ እሱ ከባህር የዳነ ሆኖ በባህር የተጣለ ሙሴ ባህረ ኤርትራን በብትሩ ከፍሎ ማሻገር ቻለ። ሙሴ ሞት የተፈረደበት ባህራን የድሃው ልጅ ባህራን ድሃዎችን እየመገበ ድሃዎችን ከሱ ጋር እያኖረ ኖረ። ባህራን የሚገርም እኮ ነው። የድሃ ልጅ ነው የሚበላ የታጣበት፣ የሚያገኘው የሚቀምሰው ያጣ፣ የሚያገኙት የሚቀምሱት ያጡ፣ የታረዙ የሚለብሱት ያጡ ቤተሰቦች ጋር ያደገ ሰው ነበረ። ባህራን ግን ወርቅ ጫማ መጫማት፣ የወርቅ ሊሻን ማድረግ፣ የወርቅ አክሊልን መልበስ ጀመረ። ባህራን ታሪኩ ተቀየረለት።
ሙሴም እንዲሁ ነበረ። በባህር የተገኘ በባህር ውስጥ የተጣለ ነበረ፣ ሞት የተፈረደበት። ግን ሞት የተፈረደበት ሙሴ ምን ማድረግ ጀመረ? በነገስታት ላይ መፍረድ ጀመረ። ፈርዖንን ምን አለ? እግዚአብሔር ሕዝቤን ልቀቅ ይልሃል አለው። ፈርዖንም ምን ማለት ጀመረ? ሕዝቡንም አልለቅም፣ ሕጉንም አላቅም፣ እግዚአብሔርንም አላከብርም አላውቅም አለ። በዚህን ጊዜ እንግዳውስ መዓት ይመጣብሃል አለው። ሞቶ ተጣለ በባህር ተብሎ ተፈርዶበት የነበረ ሙሴ በአክስቱ አማካኝነት ደግሞ ምን ሆነ? ከባህር ወጥቶ አደገ። አድጎ እንዲሁም እንደው አፈትብ ነበር ይላል እኮ ሙሴ። አፉ በደንብ መናገር የማይችል አፈትብ ነበረ። አፈትብነቱ ደግሞ የእናቱን ጡት በቅጡ ጠብቶ ያላደገ ሰው ስለነበረ ነው። በዚህን ጊዜ ሙሴ ሰለጠነ። በፈርዖን ላይም እንደውም ንጉስ ሆነ ሙሴ። ፈርዖን ሆኖ ሳለ ንጉሱ ገዡ በግብፅ ምድር ግን ፈርዖንን የሚያስጨንቅ ፈርዖንን የሚያሸብር የሚያንቀጠቅጥ ሆነ ሙሴ። በዚያ ዘመን ይገደል ታፍኖ ይገደል የተባለ ሙሴ ፈርዖንን ማንቀጥቀጥ ጀመረ። 10 መቅሰፍቶች እንዲላኩበት አደረገ በፈርዖን ላይ። ሕዝቤን ልቀቅ ሲል አልለቅም፣ ሕዝብህን አልለቅም አለ። እግዚአብሔር ሕዝቤን ልቀቅ ይልሃል አለው። እግዚአብሔርንም አላውቅም፣ ሕዝቡንም አልለቅም፣ ሕጉንም አላውቅም አለ ፈርዖን። ልቡ ደነደነ፣ አልመለስ አለ ልቡ። በ10 ታላላቅ መቅሰፍት እግዚአብሔር ፈርዖንንና ግብፅን በሙሉ ቀጣቸው። እስራኤልን ሳይነካ የእስራኤላውያንን ልጆች ሳይነካ የግብፃውያንን ከፈርዖን ጀምሮ የመጀመሪያ ልጃቸውን ሞተ በኩል በሞት መቅጣት ጀመረ እግዚአብሔር። አሁንም ሕዝቤን ልቀቅ አለ። የመጀመሪያ ልጅህ እየሞተ ነው፣ ሌላ መቅሰፍት ይመጣብሃል፣ ልቀቅ አለ ሙሴ። አሁንም አልለቅም አለ። አሁንም አልለቅም አለ ፈርዖን። ከዛስ ውሃው በሙሉ የግብፅ ውሃ ወደ ደም ተቀየረ፣ ወንዙ ሁሉ። ሁለተኛ መቅሰፍት። ከዚያስ ይሄ እንቁራሪት ወይም ጓጉንቸር ነው የሚለው በዛ መጽሐፉ ላይ። ጓጉንቸር ወይም እንቁራሪት እንዳለ በሀገሩ ሁሉ ተላከ። አሁንም አልሰማም አለ ፈርዖን። ድጋሚ ምን ተዳረገ? ቅማል ተላከበት እንዳለ። በግብፃውያን በሙሉ በየቤታቸው የቅማል ክምር እንዳለ መቅሰፍት እኮ። አሁንም ይህንንም አልሰማም አለ። ከዛ መጨረሻ ምን አደረገ? አንበጣ ላከ። እጽዋቱንም ሁሉ ቅጠሉን ሁሉ እንዳለ የሚበላ በቤቶቻቸው ሙሉ ውስጥ እየገቡ በአፋቸው፣ በጆሮአቸው፣ በአይናቸው፣ በአፍንጫቸው እየገቡ የሚፈጋግሟቸው አንበጣዎችን ደግሞ በምድር ላይ ላከ እግዚአብሔር ደግሞ መቅሰፍት። ይሄንንም አልቀበልም አለ መጨረሻ ላይ። ይሄንንም አልቀበልም አለ። ይህን ሁሉ አድርጎ ሙሴ ግን ምን ይለው ነበረ? አሁንም ተውልቀቅ፣ እግዚአብሔር መቅሰፍቱን ወደ አንተ እንዲመልስልህ ልብህን መልስ ይለው ነበር። ህዝቡንም አልለቅም፣ ህጉንም አላቅም፣ እግዚአብሔርንም አላውቅም ብሎ እምቢ አለ። እዛ በኋላ ሙሴ እስራኤል ዘስጋን ይዘህ ሂድ፣ ወደ ኤርትራ ባህር ሂድ አለው። ወደ ከነአን ትመለሳለህ፣ ግባ፣ ሂድ አለው፣ ምር አለው። ህዝቡን እየመራ ሙሴ ወዴት መውጣት ጀመረ? መንገድ ጀመሩ። እስራኤላውያን ባህር ኤርትራ ሊሻገሩ ሲሄዱ የኤርትራ ባህር ከፊታቸው ተገደገደ። ፈርዖን እስራኤል አመለጡኝ፣ ከቅኝ ግዛት ወጡብኝ እያለ ሲከተል ከነሰራዊቱ፣ እስራኤል ደግሞ ሲሄዱ የኤርትራ ባህር ልታሳልፋቸው አልቻለችም። በዚህን ጊዜ ምን አሉ እስራኤላውያን? እስራኤል ዘስጋ ሙሴ ሙሴ አሉ። ሙሴ ወደ ኋላ መልሰን ፈርዖን ካገኘ አንገታችንን ከፍ ብሎ ባታችንን ዝቅ ብሎ ቆራርጦ ከሚገድለን መልሰን ግድ የለም። አሁንም ደግሞ በዚህ በረሃ ላይ ሆነን ራብ ገደለን፣ በዛው በግብፅ ምድር ሂደን የግብፅ ሽንኩርታችንን ብንበላ ይሻላል እንደለመደልን አሉት። ሙሴ ራበን ሲሉት ሙሴ ጌታ ሆይ ህዝቦችን ራባቸው እያለ ይጠይቃል። ሙሴ መናን ከሰማይ በደመና ሸፍኖ እግዚአብሔር ለህዝባ እስራኤል መናን ያወርድላቸው ነበር ከሰማይ ያለ መና። የሚገርም እኮ ነው። ሙሴ ውሃ ጠማን በውሃ ጠም አለቀን ሲሉት እግዚአብሔር ሆይ ፍጥረቶች ውሃ ጠማኝ እያሉ ነው አለ። ሙሴ በያዝከው በትር አለቱን ምታው ይለዋል። አለቱን ሲመታ ከአለቱ ላይ ከማርና ከወተት እጅግ 7 እጅ የሚጥም እያፈለቀ እስራኤልን ሲያጠጣቸው ኖረ ለ40 ዘመን ከሰማይ መና እያወረደ ሲመግባቸው ሲያበላቸው የነበረ 40 ዘመን ከአለት ላይ ውሃን እያፈለቀ ማርና ወተት ሲያጠጣቸው የነበረውን ክርስቶስን ግን በአንዲት ቀን መከራ ካዱት። በግብፅ ምድር የበላ ነው ሽንኩርት ነው እንጂ መናን አይደለም ብለው ካዱ ክርስቶስን እነዚህ ሰዎች። እኔና እናንተ ስንት ጉድ ተሰጥቶን አንዲት ነገር ስትጎርልብን እግዚአብሔርን አማረ ነው ይሆን? የራሳችን ጥያቄ ይሁን። ትላንት ከዚህ ሞት አላልፍም፣ ከዚህ ህይወት አላልፍም፣ ከዚህ ህይወት አልወጣም፣ ፈተናውን አልሻገረውም ብለን ያሰብን ሰዎች እግዚአብሔር ሲያሻግረን ያሻገረን ጌታ ሁሉ ላይ ተቀምጠን ደግሞ ትዝ ብሎን ክርስቶስን አዋሻግረኛም ብለነው ይሆን? ወይስ ደግሞ ያንን መራራ ህይወት እኮ አንተን ያመጣብኝ ብለን ወቅሰነው ይሆን? ራሳችንን እንፈትሽ። እንደ እስራኤል ዘስጋ 40 ዘመን ከሰማይ እነሱ ሳይቆፍሩ ሳያጭዱ ሳይዘሩ ሲበሉ 40 ዘመን ሲመገቡበት የነበረውን ህብስት የሰማያዊ ምግብ እሱን ረሱና ምን አሉ? ሙሴ ወደ ኋላ መልሰን በዛው በግብፅ እንኑር፣
ያንን እንደለመደልን የግብፅ ሽንኩርትን እንብላ አሉ። እግዚአብሔር ማዘነባቸው፣ ግን ቻይ ነው እግዚአብሔር፣ ቻላቸው። ይህን ሁሉ አድርጎባቸው 40 ዘመን መናን አብነጫቸው። ከመላእክት ማዕድ ከመላእክት ህብስት አካፍዬ ባበላቸው ሽንኩርት ነው የበላሁት አሉን ብሎ ሳያጠፋቸው በትዕግስቱ ዝም አላቸው። ከአለት ላይ ውሃን እያፈለቅኩ እንዳላጠጣኋቸው ከማርና ከስኳር ከሰኮር ከኤዶም ገነት ከሚፈልቀው ከዛ 7 እጅ የሚጥም መጠጥ እንዳላጠጣኋቸው እንዲህ አሉኝን ብሎ እግዚአብሔር አላዘነባቸውም፣ አዝኖም አላጠፋቸውም። ፍጥረቶቹ ናቸው። እንዳያጠፋቸው ደግሞ ሙሴ ቃል ገብቶለታል። ሙሴ እነዚህን ህዝቦች ላጥፋቸው፣ እነሆ አንተ በደብረ ሲና እኔ ቃል ኪዳኔን ጽላቴን ጽፌ እስክሰጥህ ድረስ ስትመለስ ያየሃቸው በጣዖት እየሰገዱ ያየሃቸው እነዚህ ክፉዎች ናቸው፣ እነዚህ ለእኔ አይሆኑም። ስለዚህ ሙሴ ህዝቦችህ በድለውኛል፣ እነዚህን ላጥፋቸው አለው እግዚአብሔር። አቤቱ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ እነዚህንስ ህዝቦች ከምታጠፋቸው እኔን ከባለሟልነትህ ከመዘገብከኝ ከጽድቅ መዝገብ ስሜን ፋቀው ደምስሰኝ፣ እነሱንስ አታጥፋቸው እኔን ደምስሰኝ ብሎ ጠይቆ ነበረ። በዚህ ቃል ኪዳን ጸንቷልና ክርስቶስ እንግዳውስ እንካ በዚህ ህግ መሰረት ቅጣ ፍረድ አለው። ትእዛዛቱን ጽፎ ሰጠው። አድርግ አታድርጉ የሚለውን አድርግ አታድርግ የሚለውን ጻፍላቸው ስጣቸው። አድርጉ የሚለውን ያድርጉ፣ አታድርጉ የተባለውን ካደረጉ ደግሞ ምን በል ቅጣ አለው። በዚህ ህግም ኖረበት። አድርጉ የተባሉትን ሲያደርጉ እግዚአብሔርን በቸርነቱ እንደሚመራቸው ያውቃሉ። አታድርጉ የተባሉትን ሲያደርጉ ደግሞ ምን ማድረግ ጀመረ? በሙሴ በድንጋይ እንዲወገሩ፣ በእሳት እንዲቃጠሉ፣ በሰይፍ አንገታቸው እንዲቀላ እንዲህ አይነት ህግ አወጣ። ከዛ በኋላ እነዚህ ሰዎች ከጣዖት አምልኮትነታቸው መውጣት ጀመሩ። ህግ ስለሆነ ፈሩ። ሙሴ ሲቀጣ ቅጣ ተብሏል በእግዚአብሔር ዘንድ። አሁን የኤርትራን ባህር ይዚያ ሲሄዱ ሙሴ በባህር ተጥሎ የወደቀው ይሄ አያስፈልግም ለነገስታቶች መልካም አይሆንም ተብሎ እሱ በነበረበት ዘመን ወንድ ልጆች እንደተወለዱ ሲገደሉበት በነበረ ዘመን በውሃ ውስጥ የተጣለ በሳጥን በጨርቅ ተጠቅሎ ባህር ውስጥ ተጥሎ በአሳ ሆድ ውስጥ ተገኝቶ ከአሳ ሆድ ውስጥ ተቀርፎ ወጥቶ ውሃ ልትቀዳ በሄደች ጊዜ ነው ያቺ ሴት ያገኘችው፣ ይዛ አቅፋ ማሳደገችው። በዛን ዘመን ደግሞ ወንድ ልጅ በጣም ይፈለግ ነበርና ደብቃ ሸሽጋ አሳደገችው ይላል። የእግዚአብሔር ቸርነት ስለሆነ እኮ ነው እስራኤልንም እንዳሻገር ዛሬም እኛ ላለንበት ህግ መሰረት እንዲሆን ሙሴን በዛች ሴት አማካኝነት ሙሴ እንድጠበቅ አደረገው እግዚአብሔር። ሙሴ በባህር የተጣለው ወጥቶ ባህረ ኤርትራን በብትሩ መትቶ ከፍሎ እስራኤል ዘስጋን አሻገረ። ፈርዖንና ሰራዊቱ ወደ ሰኖም ባህረ ኤርትራ እንዳለ እስራኤልና ተሻግረው እንዳለቁ ይሄ የፈርዖን ወታደሮችና ፈርዖን ግብፃውያን በሙሉ የፈርዖን ጭፍራ ሆነው የመጡት በሙሉ ወዴት ከነፈረሳቸው ከነሰረገላቸው የኤርትራ ባህር አፍጥማ አዳፍን አስቀረቻቸው ይላል። እስራኤል በሰላም ግድግዳ መስሎ ባህሩ ተከፍሎላቸው ተሻገሩ። ምንም እንኳን ወደ ከነአን ባይገቡ በሲና ምድረ በዳ ቢቀሩም ግን ምን ሆኑ? ባህረ ኤርትራን ተሻገሩ። በባህር ተጥሎ ሞተ የተባለ ሙሴ በኋላ ባህርን ከፍሎ ህዝበ እስራኤልን ማሻገር ጀመረ። የሞት ደብዳቤ የተጻፈበት ባህራን እንደሄደ ይገደላል የተባለ ባህራን የንጉሱን ዙፋን ወርሶ በንጉሱ መቀመጫ ተቀምጦ የሚፈርድ የሚያበላ የሚያጠጣ ተንቀሳቃሽ ንብረቱንም ተቀማጭ ንብረቱንም የሚወርስ ሆነ። የድሃ ልጅ ነው ተብሎ የተናቀ ባህራን የባለጸጋ ልጅ ሆኖ ድሃዎችን የሚመግብ ሆነ። ምውት ነው የተባለው ባህራን ከሙት ወጥቶ ህያው ሆኖ ህያዋንን በሙሉ በፍቅር ሲያገለግል ኖረ። የለም የተባለ ባህራን ኖሮ ተገኘ። የባህራንን የሞት ደብዳቤ የቀየረ መልአኩ የእኛንም የህይወት ቋጠሯችንን ቀይሮ ወደ መልካም ነገር ይመልስልን። ስለዚህ በነገው ዕለት የምናከብረው በዓል አንደኛው ይሄ ነው። ዋነኛው ግን የምናከብረው እለእስክንድሮስ የሚባል ንጉሥ ለ400 ዘመን ጣዖት እያስመለከ የነበረውን ያንን የጣዖት ምስል አፈራርሶ በሰኔ 12 ቀን በቅዱስ ሚካኤል ቀን ያንን ጣዖት በጸሎቱ ኃይል ዱቄት አድርጎ እንደ ገል አንኩትኩቶ እንደ ጭስ አትኖ እንደ ጉም አብንኖ የጣለበት ከሱ በፊት የነበሩት 400 ሊቃነ ጳጳሳት ሊያጠፉት ያልቻላቸውን እለእስክንድሮስ በዛ ዘመን ደርሶ በእስክንድርያ ሀገር ሊቀ ጳጳስነት ሲሾም ያንን ጣዖት ያፈራረሰበት በቅዱስ ሚካኤል ቀን ኃይልና ተአምራት የተደረገበት በዚያ ጣዖት በተሰራበት ቦታ ላይ ያንን የጣዖት ቤት አፍርሶ የቅዱስ ሚካኤልን ቤተ መቅደስ አሳንጾ ዛሬም ድረስ እንዲመሰገንበት የሆነበት ዕለት ነው። የትላንት የዛሬው ወይም የነገው ዕለት። ስለዚህ ሰኔ 12 ቀን ምንድን ነው? ጣዖት የፈረሰበት፣ የዲያብሎስ ስራ የከሸፈበት፣ የሞት ደብዳቤ ወደ ህይወት የተቀየረበት፣
ምዑት የነበረ ሰው ሕያው የሆነበት ዕለት ቀን ነው። አንድም እስራኤል ዘስጋን እየመራ የወሰደበት ቅዱስ ሚካኤል እስራኤል ዘስጋን እየመራ እየወሰደ የኤርትራን ባህር እንዲሻገሩ ያደረገበት መናን ከሰማይ ሲበሉ ሲጠጡ ሲረዳቸው የነበረ ቀን በአምድ ደመና ሌሊት በብሩህ ፀሐይ በብሩህ ጨረቃ ደግሞ እየመራ ከፊት ያለውን መንገዳቸውን እየደለደለ ጠማማውን እያቃና ዛፎቹን ሁሉ እየነቃቀለ ድንጋዮቹን ሁሉ እያነሳ እስራኤልን ሲመራበት የነበረበት ቀን ነው እና የነገው ዕለት ብዙ በረከት የተደረገበት ብዙ ተአምራት የተገለጸበት ቀን ዕለት ነው ማለት ነው እና የቅዱስ ሚካኤል በረከት ረድኤቱ የባህራንም ደግሞ ጸሎቱ ምልጃው የባህራን በረከት ረድኤት በሁላችን ላይ እጥፍ ድርብ ሆኖ ይደርልን ይዋልልን። በህይወታችን የባህራን ህይወት ወደ መልካም እንደቀየረ የእኛንም ህይወታችንን ቅዱስ ሚካኤል በምልጃው ይቀይርልን። የመከረን ያስተማረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን።